በየቀኑ የምንበላው ስጋ ከየት ይመጣል? በዙ ብር የከፈልንበት ጥሬ ስጋ በየቤታችን በደስታ የምንቋደሰው ቅቅልና ጥብስ። ምን ያህሎቻችንን ስለ ምንጩ እርግጠኛ የምንሆነው? አዲስ አበባ በሚሊዮን የሚቆጠሩ ሰዎች የሚኖሩባት የንግድና የመስተንግዶ ማዕከል የሆነች ከተማ። ነገር ግን በደማቅ ገበያዎቿና በደመቁ ምግብ ቤቶቿ ጀርባ በቀን ብርሃን የማይታዩ በሌሊት ጨለማ የሚከወኑ አስደንጋጭ ምስጢሮች አሉ። ዛሬ የምነግራችሁ ታሪክ በአንዲት ተራ ስጋ ሻጭ ጀግንነት የተጋለጠውን ብዙዎችን ያስደነገጠውንና የምበላውን ነገር በእርግጠኝነት አውቃለሁ ወይ ብለን ራሳችንን እንድንጠይቅ የሚያስገደንን የቄራውን አስደንጋጭ ምስጢር ነው። ታሪኩ የሚጀምረው በአዲስ አበባ እምብርት ላይ ሁሌም በሰው የተሞላው ሽሮ ሜዳ ገበያ አካባቢ ነው። በዚህ አካባቢ የማራናታ ስጋ ቤት የሚባል ትንሽ ነገር ግን ዝነኛ ምግብ ቤት አለ። የቤቱ ባለቤት ወይዘሮ ማራናታ ቀልደኛና ሰው አክባሪ በመሆኗ በሰፈሩ ሁሉ የተወደደች ናት። ከወዳጅነቷ በላይ ግን የማራናታ ስጋ ቤት የሚታወቀው በአንድ ነገር ነው። በሚገርም ሁኔታ ዋጋው በጣም ርካሽና ጣዕሙ ደግሞ ካፍ ላይ የማይጠፋ ልዩ ስጋቸው ነው። በየቀኑ ከሌሎች ስጋ ቤቶች ሁሉ በበለጠ የማራናታ ሱቅ በሰው ይጨናነቃል። ታክሲ ሾፌሮቹ፣ ተማሪዎች፣ የመንግስት ሰራተኞች ሳይቀሩ ለምሳ ሰዓት የማራናታን ጥብስና ጥሬ ስጋ ለመብላት ይሰለፋሉ። የማራናታ ስጋ እኮ ልዩ ነው፣ እንደዚህ አይነት ጣዕም ሌላ ቦታ የለም ይባባላሉ። ነገር ግን ከማራናታ ሱቅ ፊት ለፊት ትንሽ የስጋ ቤት ያላት ወይዘሮ አልማዝ ይህንን ሁሉ በቅናትና በጥያቄ ምልክት ታስተውላለች። አልማዝ ለዓመታት በስጋ ንግድ ውስጥ የኖረች ታታሪና በስራዋ የምትኮራ ሴት ናት። ነገር ግን ማራናታ ከመጣች ወዲህ የእሷ ንግድ ቀን በቀን እየቀዘቀዘ መጥቷል። እንዴት ሊሆን ይችላል ስትል ራሷን ጠይቃለች። እኔ ከምሸጥበት ዋጋ የማራናታ ዋጋ በጣም ቅናሽ ነው። ስጋ ውስጥ ቢሆን ለየት ያለ ጣዕም አለው። ምስጢሩ ምንድን ነው? የአልማዝ ጥርጣሬ በየቀኑ እየጨመረ መጣ። የማራናታ ስጋ ቤት ቆሻሻ ሲወጣ አይታ አታውቅም። የስጋ ማራገፊያ መኪና በቀን ሲመጣ አይታ አታውቅም። ሁሉም ነገር በድብቅና በስውር የሚከውን ይመስላል። አንድ ቀን የማውቁ ጉባና እየከሰረ ያለው ንግባ የፈጠረባት ተስፋ መቁረጥ አንድ ላይ ተደማምረው አንድ ውሳኔ ላይ እንድትደርስ አደረጋት። የማራናታ ምስጢር በገዛ እጇ ለማጋለጥ ወሰነች። አልማዝ የጀመረችው ቀላል የሚመስል ምርመራ ወደ ማታስበው የጨለማ ዓለም ውስጥ እንደሚከታት አላወቀችም ነበር። በመጀመሪያ የማራናታ ደንበኞችን በንግግር ልታጠምድ ሞከረች። የማራናታ ስጋ እኮ በጣም ይጣፍጣል፣ ምን አይነት ቅመም ነው የምትጠቀምበት እያለች ትጠይቃለች። ደንበኞቹ ግን እሷም የራሷ ምስጢር ነው ከማለት የዘለለ መልስ አልሰጧትም። ተስፋ ያልቆረጠችው አልማዝ የራሷን እቅድ አወጣች። የማራናታን እንቅስቃሴ በድብቅ መከታተል ጀመረች። ለሳምንታት ያህል በየቀኑ ማታ ሱቁን ስትዘጋ ትጠቃትና በድብቅ ትከተላት ነበር። ነገር ግን ማራናታ ሁሌም ከሱቋ እንደወጣች በቀጥታ ወደ ቤቷ ነበር የምትሄደው። የአልማዝ ጥረት ከንቱ እየሆነባት ሲመጣ ልትተው አሰበች። ነገር ግን አንድ አርብ ምሽት ሁሉም ነገር ተለወጠ። እንደ ልማዷ ማራናታ በሯን ዘግታ እስክትወጣ ድረስ ከዛፍ ጀርባ ተደብቃ እየጠበቀች ነበር። በዚያ ምሽት ግን ማራናታ ወደ ቤቷ ከመሄድ ይልቅ ሰማያዊ ላዳ መኪናዋ ውስጥ ገብታ ወደ አቅጣጫ መንዳት ጀመረች። የአልማዝ ልብ በፍርሃትና በጉጉት ይመታ ጀመር። ታክሲ ይዛ ከኋላ መከተል ጀመረች። ጉዟቸው ከከተማ ወጣ ብሎ ጨለማው ሊዋጠውና ኢንዱስትሪ ዞን ወደሚመስል ቦታ ወሰዳቸው። ማራናታ መኪናዋን አቁማ ከአንድ ትልቅ ዝገት ካጠቃው የቆርቆሮ በር ፊት ለፊት ቆመች። በሩን 3 ጊዜ ስታንኳኳ ከውስጥ ተከፈተላትና ገባች። አልማዝ ከታክሲ ወርዳ ትንፋሿን ውጣ በድብቅ ወደ ግቢው ተጠጋች። በቆርቆሮ ግድግዳ ላይ ባለች ትንሽ ቀዳዳ ስታይ በህይወቷ አይታው የማታውቀው አስደንጋጭ ትዕይንት ከፊቷ ተደቀነ። በውስጥ ደብዘዝ ባለ መብራት ስር ማራናታና ሌሎች 3 ሰዎች ቆመው ነበር። መሬት ላይ ግን የታረዱ ላሞችና በጎች አልነበሩም። በምትኩ በደርዘን የሚቆጠሩ አህዮች በሰልፍ ታስረው ቆመዋል። የተወሰኑት ደግሞ ታርደው ቆዳቸው እየተገፈፈ ነው። አልማዝ አይኗን ማመን አቃታት። ሆዷ ተላወሰ። የማስታወቅ ስሜት ተሰማት። ይህ ነበር እንግዲህ የማራናታ ልዩ ስጋ። ይህ ነበር የዝነኛው ጥብስና ቅቅል ምስጢር። ርካሽ የሆነበት ምክንያትም ይሄው ነው። አህያ አርደው ስጋውን ከትንሽ በሬ ስጋ ጋር በመቀላቀል በቅመማ ቅመም አጣፍጠው ለአዲስ አበባ ህዝብ ሲሸጡ ነበር። አልማዝ በፍርሃት እየተንቀጠቀጠች ስልኳን አወጣችና የቀዳዳዋን አቅጣጫ አስተካክላ ቪዲዮ ቁልፉን ተጫነች። እያንዳንዱ እንቅስቃሴ፣ የአህዮቹ ምስኪን ገጽታ፣ የማራናታን ክፉ ሳቅ፣ የስጋውን አቆራረጥ፣ ሁሉንም ነገር መቅዳት ጀመረች። እጆቿ ቢንቀጠቀጡም አይኖቿ በእንባ ቢሞሉም ይህንን ማስረጃ ማግኘት እንዳለባት ታውቅ ነበር። ለዓመታት ያጠራቀመችው ጥርጣሬና ንዴት አሁን ወደ አንድ ግብ ተቀይሯል። የማራናታን ክፋት ለህዝብ ማጋለጥ። በቀጣዩ ቀን ጠዋት አልማዝ እንቅልፍ በዓይኗ ሳይዞር አደረች። የቀዳቸውን ቪዲዮ ደጋግማ እያየች ቀጥሎ ምን ማድረግ እንዳለባት ታስብ ነበር። በቀጥታ ወደ ፖሊስ ሄደች። መጀመሪያ ላይ የክፍሉ ኃላፊዎች ሊያምኗት አልቻሉም ነበር። ወይዘሮ ይሄ ከባድ ክስ ነው፣ እርግጠኛ ኖት አሏት። አልማዝም በድፍረት ስልኳን ከፍታ ቪዲዮውን አሳየቻቸው። የፖሊሶቹ ፊት በቅጽበት ተለወጠ። የሳቅና የቀልድ ድባብ በድንጋጤና በቁጣ ተተካ። ወዲያውኑ የፖሊስ ኃይል ተደራጅቶ በአልማዝ መሪነት ወደዚያ የተረገመ ቦታ መሩ። ፖሊሶቹ ግቢውን ሲከቡት ማራናታና ግብረ አበሮቿ ምንም ያልጠረጠሩ ይመስል የዕለት ስራቸውን እያከናወኑ ነበር። ፖሊስ በሩን ሰብሮ ሲገባ የተፈጠረው ግርግርና ትርምስ በቃላት የሚገለጽ አልነበረም። ማራናታ ለማምለጥ ስትሞክር ተይዛ በካቴና ታሰረች። ግቢው በሙሉ በአህያ ስጋ ተሞልቶ ነበር። ዜናው እንደ ሰደድ እሳት በአዲስ አበባ ተሰራጨ። ቴሌቪዥኖችና ሬዲዮኖች ስለ አህያ ስጋ ሻጯ ማራናታ መዘገብ ጀመሩ። የማራናታ ስጋ ቤት ታሽጎ በፖሊስ ተወረሰ። ለዓመታት በልተውታል ብለው ያመኑት ህዝብ በድንጋጤና በጥላቻ ተዋጠ። እንዴት እንዲህ አይነት ነገር ታደርጋለች? እኔ እኮ የእሷ ምግብ ቤት ቋሚ ደንበኛ ነበርኩ የሚሉ ድምጾች ከየቦታው ይሰሙ ነበር። አልማዝ በቅጽበት የሰፈሩ ጀግና ሆነች። መጀመሪያ ላይ በጥርጣሬና በንቀት ይመለከቷት የነበሩ ሰዎች አሁን በአክብሮትና በምስጋና ያዩዋት ጀመር። የእሷ ንግድም ከምን ጊዜውም በላይ ደራ። ሰዎች አሁን የሚገዙ ስጋውን ብቻ ሳይሆን አልማዝ የምትወክለውን ታማኝነትና እውነት ጭምር ነበር። ታሪኩ በዚህ አያበቃም። የአህያ ስጋ ንግድ በማራናታ ብቻ የተወሰነ አልነበረም። ይህ ክስተት በመላው አገሪቱ ያሉ የምግብ ቁጥጥር ባለስልጣናት እንቀሰቀሰ። በተለያዩ ከተሞች የተደረጉ ድንገተኛ ፍተሻዎች ተመሳሳይ ወንጀሎችን የሚፈጽሙ በርካታ ህገወጥ ቄራዎችን አጋለጡ። የአልማዝ ታሪክ የአንድን ሰው ድፍረትና የእውነትን ኃይል ያስተምረናል። በዙሪያችን ባሉ ነገሮች ላይ ጥርጣሬ ሲያድርብን ዝም ማለት እንደሌለብን ያስታውሰናል። የምንበላው ምግብ፣ የምንጠጣው ውሃ፣ የምንተነፍሰው አየር፣ ሁሉም ነገር የታመነ ነው ብለን በጭፍን መቀበል የለብንም። የወይዘሮ ማራናታ ስግብግብነት የብዙዎችን እምነት የሸረሸረ ቢሆንም የወይዘሮ አልማዝ ጀግንነት ግን እውነት ሁሌም እንደምታሸንፍና አንድ ሰው እንኳን ለውጥ ማምጣት እንደሚችል ያው ምስክር ነው። ክቡራን ተመልካቾቻችን ከዚህ ልብ አንጠልጣይ ታሪክ ምን ትምህርት ወሰዳችሁ? የአልማዝ ድፍረት ወይስ የማራናታ ስግብግብነት ምን አሳያችሁ? እናንተስ በምትኖሩበት አካባቢ የምግብ ደህንነት ላይ ምን ያህል እምነት አላችሁ? ጥርጣሬ ያድሮባችሁ ያውቃል? ጥልቅ ሀሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። እያንዳንዱን አስተያየት እናነባለን። ይህንን ቪዲዮ ከወደዳችሁ ላይክ በማድረግ ለጓደኞቻችሁም ሼር በማድረግ ይህ ጠቃሚ መረጃ ለሁሉም እንዲደርስ አግዙን። የቻናላችን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አጓጊ ታሪክ እስከምንገናኝ ሰላም ሁኑ። እድሜ ለኢትዮጵያ ሕዝብ በእናንተ የተነሳ ስጋ መብላታችን አቁመናል። በጣም የሚገርም ነው። ሱብሃንአላህ። ግን ምን ሆናችሁ ነው? እንደው ያልሆነ ታሪክ ያልሆነ ነገር። አሁን ይሄ ነገር ትክክለኛ ከሆነ ሴትዮቱ ለህግ ትቅረብልን። ለህግ ስታቀርቧትም ደግሞ በቪዲዮ እያሳያችሁ መሆን አለበት። እኛ እያየን መሆን አለበት። እንዴ በእናንተ የተነሳ እኮ ስጋ መብላታችንን አቁም። ስጋ ጠላን እኮ። ስጋ መብላት ቀርቶ ማሽተት አስጠላን፣ ማየትም አስጠላን። ትክክለኛ ነገር ብታስተላልፉ ምን አለበት? ላኢላሀ ኢለላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የወግ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ እባካችሁ።
ትክክለኛ መረጃ አስተላልፉልን። ያልሆነ ነገር እያመጣችሁ እኛ እንትን አትበሉን። የስጋ አምሮታችንን በቃ ስጋ አምሮታችንን እንትን አትበሉት። እውነት ይደብራል። ዝም ብላችሁ ያልሆነ ነገር ሚዲያ ላይ እያመጣችሁ እየለጠፋችሁ እኛ ስጋ እንዳንበላ አደረጋችሁን። ተወልደን ያደግነው በስጋ ነው። ተወልደን ያደግነው ኢትዮጵያ ነው። ኢትዮጵያ ትታወቃለች በፊሪጅ ስጋ ሳይሆን በፍሬሽ ስጋ ትታወቃለች። ስለዚህ እባካችሁ ከእንደዚህ አይነት መልእክት የምታስተላልፉ ሰዎች እባካችሁ ተቆጠቡ። የምታስተላልፉትንና ሼር የምታደርጉትን ነገር ወቁ እባካችሁ። እኛ በቃ መብላት እንፈልጋለን ስጋ እንዴ! በእናንተ የተነሳ እኮ ሱብሃንአላህ ሀታ ራሱ አሁን ቢዝነስ እንኳን ስጋ ቤት እንኳን ከፍተው ለመስራት በእናንተ የተነሳ እንዴት ነው እህቶቻችን ወንድሞቻችን ስጋ ቤት ከፍተው የሚሰሩት? ትክክለኛ መረጃ አምጡ። በቃ ሰውን እኮ በሽሮ ሊገሉት ነው። ግን አልሐምዱሊላህ ካሁን በኋላ እኔም ስጋ አልበላም። ሹሬን እበላለሁ። ሹሬ ስጋዬ፣ ሹሬ ጥብሴ፣ ሹሬ ኢትዮጵያ እስከምሄድ ድረስ እዚህ አንዳንድ ጊዜ እበላለሁኝ። በአይኔ እየሰራሁ ማለት ነው። እያየሁኝ የታረደውን እየሰራሁ እበላለሁ። ከዛ በተረፈ ግን ኢትዮጵያ ስገባ ችግር የለውም። ሹሬ ጥብሴ፣ ሹሬ ስጋዬ፣ ሹሬን እበላለሁ። እናንተም ቀጥሉበት። ውሸት ነገር ማስተላለፍ ተው ስትባሉ እሺ ስለማትሉ አላህ ልቦና ይስጣችሁ፣ አላህ ሂዳ ይስጣችሁ። ሌላ ምንም አልልም። እባካችሁ ግን እንደዚህ አይነት ነገር አትስሩ፣ አታስተላልፉ። ምን ነው እኛ በእናንተ እንደወረር እንዴ? በእናንተኛ ምግብ ይዝጋን እንዴ? በእናንተ ምግብ ራብ እንሙት? ስጋ መብላት እያማረን እኛ በእናንተ እንቸገር? ላይክ አድርጉ፣ ሼር አድርጉ። ይህንን ቪዲዮ ሼር አድርጉት። ትክክለኛ መረጃ አምጡ። ካልሆነ ግን በቃ ይሄ ሰው እንኳን ለህግ መቅረብ ቀርቶ አይደለ። አሁን እቺ ሴትዮ ትክክለኛ ነገር ካደረገች እንኳን ለህግ መቅረብ ቀርቶ አይደለ ትገደል። ምክንያቱም ህዝብ ነው የገደለችው። ህዝብ ነው አንድ ሰው ሁለት ሰው አይደለም የገደለችው፣ ህዝብን ነው። ታው ግን የኢትዮጵያ ሰው